يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، إخوة الإيمان، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. أعوذ بالله من الشيطان الرجيم. لن يستنكف المسيح أن يكون عبدا لله ولا الملائكة المقربون ومن يستنكف عن عبادته ويستكبر فسيحشرهم إليه جميعا. الله سبحانه وتعالى بالفو يوم جمرنا سلا نبي الله عيسى ينقرنا إنما المسيح عيسى بن مريم يا مريم لجي عيسى رسول الله وكلمته ألقاها إلى مريم وروح منه بلونا إن رسول الله عليه الصلاة والسلام سلا نبي الله عيسى عند تقالي إسلام إنسان من بلونهم يستمروا إنه عبد الله ورسوله بلونهم يستمرونا رسول نبي الله عيسى مالت يا الله كنا قلقاي يا الله ملكتنيا يسول لجند يستمروا الله يا رسول النات مع عرق ستواتشو نبي ينبروا رسول ينبروا ناتشو سيلو وفد نجران كنجران التنسو نصراني يوش ننميلو عيسى تكتاين نمطنا رسولنا عليه الصلاة والسلام من علواتشو إنك تصب عيسى أنت يا مريم اللي إنسان تصدب الله تانق عشيش الله علواتشو من بينو إنسان يسبديوكو تانق عشيشكو تسيلواتشو إنك تقولو إنه عبد الله ورسوله يا الله قل غاي باريانو يا الله رسولنا ويالكنو ሲሏቸው ይሄ አያ በጅብሪል አማካይነት ለረሱል ለሷዲቁል አሚን ደረሳቸው። ለየስተንኪፈ المسيح ኢሳ ያ ዙል በረካ የሆኑት ነብይ አይጸየፍም ምን አየኩና አብደልላህ ያላህ ባሪያ ያላህ ቅን አገልጋይ ያላህ ታዛዥ መሆንን የሚጸየፈው ባህሪ አይደለም። ሰው መخلوቅን ተገዛ ቢሉት ምን ጸየፈው ነው። አሁን መخلوቅን ምንም ሊያረግ የማይችልን ለራሱም የማይሆንን ከሌላ احتياج ከሌላ ፈላጊ የሆነን አመለከ ቢባል ኑሮ ይሄ መخلوቅን እንዴት መخلوቅ ያመልከዋል ተብሎ አይደለም። ለነብዩላህ ኢሳ ለማንኛውም ሰው የሚጸየፈው ለማንኛውም ሰው ጭራሽ የማይቀበለው ነበር። ነብዩላህ ኢሳ አላህ በተአምሩ ከመርየም እንዲወለዱ ከመርየም እንዲገኙ አድርጓቸው ያን ሁሉ የሰውነት ክፍል አሟልቶላቸው በዛ ላይ ነብይነትን ረሱልነትን ሰጥቷቸው ዕውቀትን እንጅልን አውርዶ እንዲያውቁ አድርጓቸው ለእንዲህ አይነት ለዓለም ኻሊቅ ለሆነው ጌታ ሰማይን መሬትን አርሽን ኩርሲይ ነብዩንም ወልዩንም መላእክቱንም ለሚፈጥረው ጌታ ባሪያ ነህ የሱ ታዛዥ ነህ መባል እንዴት ነው ሊጸየፉት የሚችሉት? በፍጹም ليستنكف المسيح أن يكون عبد لله ولا الملائكة المقربون على الله عند الله بالثواب بالمحبة عند حملة العرش مقرب التبالوت عند جبريل عند إسرافيل عند عزرائيل يالوت الملائكوش عبد لله عباد الله يا الله تجناتشو لا الله تهزاجناتشو مالتن ملائكوشم يميصيفوت አይደለም ለአላህ ዑቡድያነትን ለአላህ ተገዥ መሆን ለአላህ ታዛዥ መሆንን ነብዩም መላእክቱም የሚወዱት የሚቀበሉት እንጂ መላእክቶችንም ሆነ ነብያቶችን የአላህ አገልጋይ ሰው ናቸው መخلوቅ ናቸው ብሎ መግለጽ ለአላህ ታዛዥ ናቸው ብሎ መግለጽ እነሱ የሚጸየፉት የማይሆን እነሱን የሚያንቋሽሽ የነሱን ክብር ዝቅ የሚያረግ አገላለጽ
በፍጹም ሊሆን አይችልም። እንደውም የሚጸየፉት ነብዩላህ ኢሳም ሆነ ሌሎች መላእክቶች ኡሉህያ ለነሱ ተሰጥተው ጌቶች ናችሁ ቢባሉ ይዘገንናቸዋል። በጣም ይጸየፉታል፣ ይርቁታል። ለምን መክሉቅ መሆናቸውን ስለሚያውቁ ኻሊቅነን ሁሉንም እናረግነን ከአላህ ጋር አብረን መመለክ የሚገባንን ብለው ስለማይሉ መላእክቶችም ሆነ ነብዩላህ ኢሳ አብዱ ወረሱል መባል ሸረፋቸው እንጂ ይሄ ለነሱ ክብር የሚያወርድ ለነሱ ስድብ አይደለም። ወመን የስተንኪፍ አን ኢባደቲሂ የአላህን ኢባደት አላህን የሚጸየፍ መክሉቅ ሆኖ አላህን አልታዘዝም፣ አላህ ያዘዘውን አልሰራም፣ አላህ የከለከለውን አልከለከልም ወይም የአላህን ወህዳንያ የኻሊቁን አልቀበልም ብሎ የተጸየፈ ወይስተክቢር ያው ኢባዳን አለመቀበሉ እስቲክባር ነው። ከኔ በላይ ማን አለ ብሎ ግንባሩንም ለስጁድ አህል አላረግም አልደፋም ብሎ የአላህን ወህዳንያ በአንደበቱ አልገልጽም ላኢላሃ ኢላላህ ሙሐመዱን ረሱሉላህ ወይም በዛ ጊዜ ላኢላሃ ኢላላህ ዒሳ ረሱሉላህ ሙሳ ረሱሉላህ ኑህ ረሱሉላህ የማይል ፈየሕሹሩሁም ኢለይሂ ጀሚዓ ሁሉንም የውመል ቂያማ አላህ በአንድ መድረክ ይሰበስባቸዋል። ወዩዐዚቡሁም ዐዛበን ሸዲዳ ከዛ ባለው ኩራታቸው ለአላህ ታዛዥ ባለመሆናቸው የአላህን ኢባዳ በመጸየፋቸው የከፋ ቅጣት ይጠብቃቸዋል። ለአላህ ባሪያ ሆኖ ታዛዥ ሆኖ መገኘትማ የውመል ቂያማ ዱንያም ላይ አኺራም ላይ የሚያስደስት ነው። ትልቅ ማዕረግ ነው። የማንንም ክብር የሚነካ አይደለም። ሀብታሙ ለአላህ ታዛዥ ቢሆን የበለጠ ክብር ይጨምርለታል እንጂ ክብሩን የሚቀንሰው ነገር የለም። ባለስልጣኑ ለአላህ ታዛዥ ሆኖ የአላህን ወህዳንያ አውቆ ሱጁድ ሩኩዕ ቢያደርግ ቢጾም ሐጅ ቢያደርግ ክብር ይጨምራል ፊ ዱንያ ወላ አኺራ እንጂ ክብር የሚቀንስ ነገር አይደለም። ኮርተው በስልጣኑም ይሁን በሀብቱ ባለው በእውቀቱ አላህን ታዛዥ አልሆንም ያለ ሰው ወደደም ጠላም ከነበረበት ይቀሰቀሳል። ተቀስቅሶም ጥያቄ አለ። ከጥያቄ በኋላ ምን ይጠብቀዋል? عذاب ይጠብቀዋል። ለኩሮዎችማ የሚጠብቃቸው ቅጣት እንጂ መግፊራ አይደለም ነው የሚለው አላህ። ትልቁ ኩራት ደግሞ ትልቁ እስቲክባር የአላህን ወህዳንያ አለመቀበል ከዚህ በላይ ምንም ነገር የለም። እሺ فأما الذين آمنوا وعملوا الصالحات فيوفيهم أجورهم ويزيدهم من فضله وأما الذين استنكفوا واستكبروا فيعذبهم عذابا أليما ولا يجدون لهم من دون الله وليا ولا نصيرا. بذا تفريع درج الله. فأما الذين آمنوا بالله وحدانية لله تجبي هون بحري አምነው ለአላህ ተገቢ ያልሆነውን ባህሪ ነፊተው ኢስባትና ነፊ ላኢላሃ ኢላላህ ሲባል ለኻሊቅ السماوات والارض መገለጫ የሆኑ ተስማሚ የሆኑ ባህሪያቶች አሉ። በዛ ገልጸው ለአላህ ተስማሚ ያልሆኑትን ባህሪያቶች ይሄ አላህ የሚገለጽባቸው ባህሪያቶች አይደሉም ብለው በትክክል የአንቢያዎቹን የሙርሰሎቹን የመላእክቶቹን እምነት ያመኑ ሰዎች ዝም ብሎ አምነት ሲባል እንደው አላህ ብሎ ማመኑ ብቻ አይደለም። በተገቢነቱ የአላህን ወህዳንያ ማወቅ ግዴታ ይሆናል። እምነት ብቻውን አይደለም ደግሞ ወአሚሉ ሷሊሃት መሰረቱ ከተጣለ በኋላ ሌላው ግንባታ ይካሄዳልና አመለን ሷሊህ በዛ በኢማን መሰረት ላይ ነው ሊቆም የሚችለው እንጂ እምነቱ የተበላሸ ሰው የፈለገውን አመለን ሷሊህ ይሰራለሁ ቢል ምንም ሊጠቀምበት ስለማይችል ማለት ነው። አምነው በኸይር ስራ ላይ ዱንያ ላይ ሲኖሩ የተሳተፉ ሰዎች ፈይወፊህም ኡጁረሁም የውመል ቂያማ አላህ ሙሉ በሙሉ ሂሳባቸውን ይዘጋላቸዋል። ሙሉ በሙሉ ይከፈላሉ ሲባል ዱንያም ላይ በአመለን ሷሊህ የሚያገኙት አለ። ይሄ በረከተል ዑሙር ይሰጣሉ፣ በረከተል ሐያት አለ፣ ሐያተን ጠይባ በደስታ ይኖራሉ። የሰው ልጅ በሚያደርገው ኸይር ስራ እምራአተን ሷሊህ ሊያገኝ ይችላል፣ ወለደን ሷሊህ ሊያገኝ ይችላል። ዞሮ ዞሮ ዱንያ ላይ አላህ የሚሰጠው የዛ የአመለን ሷሊህ ውጤት አለ። ቢከፈልም ግን ይሄ በቂ አይደለም። ፈይወፊህም ሙሉ በሙሉ ይሰጣቸዋል ጀዛአቸውን ሲባል ዱንያ ላይ የአመለን ሰይእ ሹኡም የመጥፎ ስራ ሹኡም ብዙ ዱንያ ላይ ይመጣል፣ ብዙ በላዎችን ያስከትላል። ይሄ ማለት ግን እዚሁ አለቀ ማለት አይደለም። የአመለን ሷሊህም ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና አለይሂም በረካት ሚነ ሰማ ይላል አላህ። ሰዎች እምነታቸውን አስተካክለው አላህን ቢፈሩ ኑሮ
የሰማይን የመሬትን በረከት ከፍተን በደህና እንዲኖሩ ረሃቡም በሽታውም ሁሉም ተወግዶ በጥሩ እንዲኖሩ እናረጋቸው ነበር ነው የሚለው አላህ። በማዕሲያ ሹኡም የሚመጡ ብዙ በላዎች አሉ። ይሄ በቂ ነው ማለት አይደለም። በኸይር ስራ የሚመጡ በረከቶች አሉ። ይሄም በቂ ነው ማለት አይደለም። ግን ምንድነው የሚለው እዚህ ላይ ፈይወፊህም ነው። ወፋ ብሎ ማለት የተወሰነ ተከፍሎ ያን አጠቃሎ መስጠት ወፋ ይባላል። ከዛ በኋላ ሌላ ቀጠሮ የለም። የሚገባውን ሁሉም በየደረጃው ይሰጣል። ፈይወፊህም ኡጁረሁም የሚገርም የአላህ ፈድሉ ረሕማው ኡጁር ይለዋል። አጅር ብሎ ማለት አንድ ሰው የሆነ ነገር አሰርቶ የሆነ ነገር ከሰውየው አግኝቶ የዛን ሙቃበላ መስጠት ነበረ። አስከስቦት ሊሆን ይችላል። ሌላ ነገር አሰርቶ ተጠቃሚ ሲሆን ለዛ ለተጠቀመበት መክፈል ኡጁር ይባላል። ቤት ተከራይቶ ሊሆን ይችላል። የዛን መክፈል ኡጁር ይባላል። ኻሊቀ ሰማዋቲ ወልአርድ እኛ በምንሰራው በአንዱም ኢባዳ ምንም ተጠቃሚ ሳይሆን ልክ እንደ አጅር መሰለው። ምንድነው ሁሉ አካላታችን እኮ እሱ የሰጠን ነው። የሱ ነው አቅል እሱ የሰጠን ነው። የምንንቀሳቀሰው በሱ ነው። የምንበላው የምንጠጣው በሱ ነው። የምንተነፍሰው በሱ ነው። ይሄ ሁሉ የሱ መሆኑ እንዲያለ ሆኖ ደግሞ ሰርተንም በይሱ በሰጠንም በሶላቱም በዘካውም በሐጁም በዚክሩም ኻሊቀ ሰማዋቲ ወልአርድ የሚጠቀሙ የለም። ግን ሚን ፈድሊሂ ራሱ ኢባራው ምን አለ? ፈይወፊህም ኡጁረሁም። ይህን ኢባራ በአግባቡ ያልተረዱ ሰዎች ልክ ለአላህ የሚሰግዱ ለአላህ የሚጾሙ ከአላህ የሚቀበሉት ለሱ ውለታ እንዲዋሉ አድርገው የሚቆጥሩ ስንቶቹ ናቸው? በጭራሽ አላህ ተጠቃሚ አይደለም። ግን ይገባናል። ከአንድ ሰው ላይ የሆነ ነገር ተጠቅሞ ያን ነገር መክፈል ግዴታ እንደሚሆንበት ያንን አልከፍልም ማለት ምን ያህል የሚያጸይፍ መሆኑ ይታወቃል። ዱንያ ላይ እንኳን ልክ እንደዛ በሉት። የስራችሁን ውጤት በሰራችሁበት እንደ አጅር አድርጌ ከፍላችኋለሁ በፈድሌ በረሕመቴ ነው የሚለው ኻሊቀ ሰማዋቲ ወልአርድ። ዱንያ ላይ ግን ተገልግለህበት ተጣመህበት እንዴት ነው ያንን ማትከፍለኝ ብሎ የመጠየቅ ግዴታ አለው። የውመል ቂያማ ይሄን ብሎ እንኳን የመጠየቅ መብት የለውም። የሰው ምን ሊጠቀምኩልኝ ነው ደግሞ ምን ስላለው ህፃን ማለት ይቻላል እኮ የሰው ልጅ ህፃናቶች ከረሚላም ይሁን ሌላ ምናምን ሳንቲም ሰጥቷቸው ከዛ በኋላ ስጡ ይላቸው እኮ ዘወር በል ነው የሚሉት እኮ እሱ እንደሰጣቸው እንኳን ያቅም እኮ። የሰው ልጅ ደግሞ አቅሉ ሲበላሽ አላህ ይሄን ሁሉ አካል አሟልቶ ኋላም የተሻለ ሀገር እንድትኖር ሩኩዕ ሱጁድ ያርግ እመን ሲባል ኧረ በጭራሽ ማናዞበት ይላል። ልክ የራሱ አድርጎ ማለት ነው። አቅል ሲኖረው ግን አቅመ አዳም ደረሰ ሲባል አይደል ሰው ማሰብ የሚችለው። አቅሉ ሲስተካከል ሁሉም የአላህ ነው። አላህ ላዘዘኝ አውለዋለሁ፣ ይህም ጥቅሙ ለራሴ እንጂ ለማንም አይደል ብሎ ይሰራል። ግን አላህ በፈድሉ ደግሞ ቃል ስለገባበት ጀዛውን ይከፍላል። ፈይወፊህም ኡጁረሁም ወየዚድሁም ሚን ፈድሊ። ይሄ ደግሞ ሽልማት ነው። የሰራችሁትን ውጤት ብቻ ሳይሆን ወለዴና መዚድ ይላል አላህ። የሚሸልመው ሑረል ዒን አለ፣ ሩእየቱላህ አለ። ከስራችሁ በላይም ሽልማት ተዘጋጅቷል። ቅን አገልጋይ እንዲህ እኮ ነው። በቅን አንድ ሰው ጥሩ አስደስቶ ካዘዘው በላይ ወይም ያን ያዘዘውን በአግባቡ ሲሰራ ያን የተባባለውን ብቻ አይደለም እኮ። ይሄ ደግሞ ለቅንነትህ ለጥሩነትህ ብሎ ያልጠበቀውን ሌላ ጭማሪ ይሰጠዋል። ወየዚድሁም ሚን ፈድሊህ። እዚህ ላይ ዑለማዎች ብዙ ፈስረዋል። ፈድሉ ምንድነው? የምንሸለመው ሑረል ዒን ነው ብለዋል። ፈድሉ ምንድነው? እዛ ላይ ሩእየቱላህ ነው ብለዋል። አላኩል ያህል ማንኛውም ይሁን አላህ ሚን ፈድሊህ ነው ያለው። ኢጅማል ነው ያደረገው። ማን ምን ይሸለማል ለእያንዳንዱ የተለያየ ሊሆን ይችላል። ግን ከስራችሁም በላይ ሌላ ሽልማትም አላችሁ እያለ ነው አላህ። አላህ ያድርገን ለዚህ ሽልማት። ወአመ الذين استنكفوا የተጸየፉ ኢባዳን እምነቱን በጭራሽ እንደ እምነት ደስተኛ ሆነው መቀበል አልቻሉም። ወስተክበሩ አየዕቡዱላህ አላህን ከመገዛት የውስጥ ኩራት ይዟቸው አንታዘዝም የከለከለንንም አንከለከልም ያሉትንማ ፈዩዐዚቡሁም ዐዛበን አሊመን አይ ዐዛበን ሙእሊመን መቋረጫ የሌለው የሚያሰቃይ የሆነ ጀሃነም ይጠብቃቸዋል፣ ይቀጣሉ። እና ወላ የጂዱነ ለሁም ሚን ዱኒላሂ ወልየን። ወልይ ማለት ዱንያ ላይ የሚጠቅም ዱንያ ላይ አንድ ሰው ሲደርስበት ዘመዱም ሌላው በአዱም ጓደኛም ጎረቤትም ይረዳ ነበር። የውመል ቂያማ ግን ኮርተው ኢማናቸውን ሳይይዙ የሄዱ ሰዎች የውመል ቂያማ ሊረዳ የሚችል ዘመድም ሊረዳ የሚችል ጓደኛም ጎረቤትም ሌላም ሊያገኙ አይችሉም። መላእክቱም ነብዩም ወልዩም አይረዳቸውም። መጀመሪያ ለመረዳት ሸፋዓ ለማግኘት እምነቱን አስተካክሎ መሄድ ግዴታ ነበር። ግን አላምንም ብሎ የአላህን ወህዳንያ ሳይቀበል ወይም ከአላህ ሌላ ያለን አብሮ ሲገዛ የነበረ ሰው የአላህን ወህዳንያ አውቆ በብቸኝነት አላህን ብቻ ካልተገዛ ይሄ ሙስተክቢር ነው የሚባለው።
ሙተከቢሮች ደግሞ የውመል ቂያማ ምንም የወልይ ልጅ ሊሆን ይችላል፣ በዛው ከሄደ የነብይ ልጅ ሊሆን ይችላል፣ ጥሩ ጎረቤት ሊኖረው ይችላል። ሌላ ማንም መላእክም ይሁን ሌላው የሚሸፍአቸው የለም። ወላ የጂዱነ ለሁም ሚን ዱኒላህ ከአላህ ውጭ የለም ሲል አላህም ይረዳቸዋል ማለት አይደለም። እሱም ትተዋል የማንንም ሸፋዓ ሊያገኙ አይችሉም። ወላ የጂዱነ ለሁም ሚን ዱኒላህ ወልየን ወላ ነሲራ። እሺ يا أيها الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا يا أيها الناس እናንተ የሰው ልጆች ሆይ قد جاءكم ቡርሃን የሚባሉት ረሱሉ አለይሂ ሰላቱ ወሰላም ቡርሃን ይባላሉ። ለምን ከአላህ ለመላካቸው ሙዕጂዛ ያሳያሉ። ለሁ ሁጀቱን አለይኩም ቢልሙዕጂዛት ነብይ ለመሆነው የጠየቁት ሁሉ ብዙ ነገር እየተከሰተ የሰው ልጅ ሊሰራው ከሰው ልጅ ሊሆን ይችላል ተብሎ የማይጠበቅ ነገር እያሳዩ ነውና ረሱሉ በራሱ ቡርሃን ይባላሉ። ወይም ያ አዩሃ الناس قد جاءكم برهان من ربكم ማለት አላህ ብቸኛ የሚመለክ ጌታ ለመሆኑ ዱንያ አላቂ እንደመሆኗ ጀነት ጀሃነም እንዳለ የሰው ልጅ ከሞተ በኋላ እንደሚቀሰቀስ በቂ የቁርአን ማስረጃዎችም አሉ። ሊመልሷቸውና ሊከራከሯቸው የማይችሉ በቂ የሆኑ ማስረጃዎች ረሱል አለይሂ ሰላቱ ወሰላም ሲያስተምሩ የነበሩት ከዛልከ የረሱል ተከታዮችም በበቂ ማስረጃ ስለሆነ ወአንዘልና ኢለይኩም ወደ እናንተ አወረን ኑረን ሙቢና ሁሉን ግልጽ የሚያደርግ ብርሃንም ሰተናችኋል፣ በዛ በብርሃን ውስጥ ተጓዙበት ይላል አላህ። ወአንዘልና ኢለይኩም ኑረን ኑር የሚለው ማን ነው? ቁርአን ኑር ነው። ኑርነቱም ደግሞ ሌላውን የሚያብራራ ይሄ አደጋ ነው፣ ይሄ ያስኬዳል። ሰውየው እኮ ባትሪም ይዞ ሆነ ሌላ መብራት ሲኖር ገደሉንም ያያል፣ እሾሁንም ያያል፣ አደጋውንም ያያል፣ ጥሩ የሚያዋጣውንም ያያል፣ እየመረጠ ይሄዳል። የሰው ልጅ ደግሞ የአላህን መመሪያ ሲከተል ቁርአንን ምን አደጋ አለ ፊ ዱንያ ወልአኺራ ምን ጥሩ መንገድ ያለ ብሎ እያየ መሄድ ይችላል። የቁርአን መልእክት እሱ ቀልብ ውስጥ ከሌለ ግን አይኑን ጨፍኖ እንደሚሄድ ሰው ነው። ጨፍኖ ምንም ብርሃን ወይም አይኑንም ቢገልጽ ድቅድቅ ያለ ጨለማ ውስጥ የገባ ሰው ምንንም ማየት ምንንም ነገር መጠቀም አይችልም። የሚገርም ነው። ይሄ ኑረል ኢማን የጠፋባቸው ሰዎች ብዙ ነገር ሲያምኑ ብዙ ነገር ሲናገሩ እንጦፋት አለህም ኑር በእነሱ ላይ ያች ብርሃኗ ልም ብላባቸዋለች እና እኛ እንገረማለን። ነገሩ የሚገርም ብርሃን ከጠፋ በኋላ የሰው ልጅ ቢደነባበር ሊያደርግ ሊናገር የማይችለውን ነገር ቢያደርግ አይገርምም። ለምን ወመን ለም የጅዐልላሁ ለሁ ኑረን ፈማ ለሁ ሚን ኑር አላህ ኑረል ኢማን ያልሰጠው ሰው ብርሃን የለውም። በጨለማው መብራት ዶ ሰውየው ሲነሳ ድቅድቅ ያለ ጨለማ ነው። እንግዲህ በመስኮት የሚታይ የለም፣ በበርም የለም። ሲነሳ አጠገቡ ያለውን ሰው ይሁን አጠገቡ ያለውን እቃ ይሁን መርገጥ መደነባበር ነው። እንዲህ ቁሞ ያለው ነገር እንኳን አይታየውም። ሄዶ ከግርግዳውም ጋር ሊጋጭ ይችላል። መብራት ሲመጣሳ አይደለም ግርግዳ ሊረግጥ አይደለም ሰው ሊረግጥ ግርግዳ ጋር ሊጋጭ ቀርቶ ፊደሎችን ነጥቦችን አይቶ አንብቦ መጠቀም ይችላል። ስለዚህ ኑረል ኢማን ሲገባ ይሄ መጥፎ ነገር ሁሉ ይታየናል። ኑረል ኢማኑ ሲጠፋበት ስለ አላህ አዞማ ያውቅ፣ ስለ አኺራ ክብደት ያውቅ፣ ስለ ዱንያ ጠፊነት ያውቅ፣ ስለ ምንም የሚያውቅ ነገር የለም። ስለዚህ ወአንዘልና ኢለይኩም ያው በረሱሉ አማካይነት ነው ለኛ ያደረሰን። ቀጥታ ባይሆንም ለረሱል የተላከው መልእክት የኛው መልእክት ስለሆነ ለእናንተ አወረን ወደ እናንተ እንዲደርሳችሁ አድርገናል። ኑረን ሙቢነን ሁወል ቁርአኑል ከሪሙ فأما الذين آمنوا بالله واعتصموا به فسيدخلهم في رحمة منه وفضل ويهديهم إليه صراطا مستقيما. فأما الذين آمنوا بالله بالله آمنوا واعتصموا به بس يتطبقوا بالله اللهن طبقن ብለው በሱ ከመጥፎ ነገር የተጠበቁ አላህ የጠበቃቸው እምነቱ አለ። ግን ያ ረብ ጠብቀን ብለው ሚነ ሽርኪ ወኒፋቂ ወሸክ ከተለያዩ አምራዶል ቁሉብ የሚባሉ የቀልብ በሽታዎች አሉ። ከነዛ አላህ የጠበቃቸው በአላህ ከመጥፎ ነገር የተጠበቁ ሰዎች
فسيدخلهم في رحمة منه الله يهونو رحمة جنة يقبالوا قالوا بعض المفسر فأما الذين آمنوا بالله بالله آمنوا وأتصاموا به مالت أي بالقرآن بزاب نور هاديغا ነገር በቁርአን የተጠበቁ ቅድም እንዲያልነው ጉርጓድም እንዳይገባ ገደልም እንዳይንከባለል መብራት ሲይዝ እኮ ነው የሚጠበቀው አይደለም ሾህም ድንጋው ላይ የማይወርቀውና በአላህ አምነው ግን መብራታቸውን ከመጥፎ ነገር መጠበቂያቸውን ቁርአንን ያደረጉ ሰዎች ወአታሷሙ ቢሂ በዛ በኑር ወአንዘልና ኢለይኩም ኑረን ስላለ ቢሂ ያለውን ዶሚር ወደዛ ወደ ኑር መመለስ ይቻላል እዚህ በቅርብ መልሰው በኡዶቹ فأما الذين آمنوا بالله واعتصموا به أي بالله ዞሮ ዞሮ በአላህ ተጠበቀ ማለት በቁርአን ተጠበቀ ነው በቁርአን ሲጠበቅ ያው በአላህ የሱን መመሪያ ሲያከብር ጠባቂው አላህ ሆነ ማለት ነው እንዲህ አይነቶቹን ሰዎች فسيدخلهم الله في رحمة منه رحمة محل الرحمة يا رحمة መገለጫ ስለሆነ ጀነትን ራሱ ረህመት ብሎ ጠራት አላህ የሚገቡት ረህመት ነው ረህመት ማለት ማዕናዊያ ነገር ነው ግን ሰበብ የረህመቱ ሰበብ ሆኖ በረህመት ሰበብ ማን ትገኛለች ጀነት ትገኛለችና ጀነትን አላህ ረህመት ብሎ እየጠራ ነው فسيدخلهم في رحمة منه وفضل አሁንም ቅድም እንዳለው የአላህ فضل من الله የኛ ሰበብ ነው ሐቂቃ ኢባዳው አሁን በጀነት አንፃር ስናየው ለጀነት ዋጋ መሆኑ ይቀርና ዱንያ ላይ አንድ ቀን በአፊያ ለምንውልበት እንኳን ለምንናገርበት ለምንራመድበት ለምናይበት እንኳን ዋጋ ሊሆንም የሚችል አንድም ኢባዳ የለን በአጠቃላይ ግን ይሄ ኢባዳው ምንድነው ሰበብ ነው ጀነትን ማግኘት ግን በአላህ ፈضል በአላህ ረህመት ስለሆነ فسيدخلهم في رحمة منه وفضل فضل الله ويهديهم إليه إلى رحمته صراط مستقيم الدنيا ላይ አላህ የጀነት ያላቸውን ሰዎች ለጀነት እጩ የሆኑትን طريقا واضحን እዚህ ላይ ያሳያቸዋል ወደ ጀነት የሚያስኬደው መስመር ሌላ ምንም ሳይሆን አመለን ሷሊህ ነው ተኩፍር ተሸክ ከኒፋቅ ከና ዝሮ ሸሪዓት الاسلاميه ከማይፈቅዳቸው ነገር አመልይም ይሁን ኢዕቲቃዲይም ከዛ ራሱ ነፃ አድርጎ ሸሪዓት الاسلاميه የሚያዘውን አምኖ شريعة الإسلامية يميزون مسرات نونا فسيدخلون في رحمة منه وفضل ويهديهم إليه ودزا ودي فضل ودي رحمه ይሄ ይመራቸዋል ማለት طريقة الجنان جنة የሚሄዱበት يوم القيامة ነው ይሄም አንድ ነው بعض المفسر እንዲያሉት የሚገርም ነው ويهديهم إليه ከነብዩላህ አደም ጀምሮ እስካሁን ድረስ ያለው ከዚህ ገና إلى أن تقوم الساعة ያለው ሙእሚን ሁሉ ላይ አንቢያው ሙርሰሉ አውሊያው እንግዲህ ቁጥሩን ከአላህ በስተቀር የማያቀው ለያንዳንዱ ቤት ተዘጋጅቶልሃል ለያንዳንዱ ጀነት ሁረል ዒን አለ ተብሏል ወደ ጀነት ይሄዳል ከማህሸር እዛ ላይ የሚያቀው የለ የተሰጠው የቤት ቁጥር የለ ካርታ የለ እንዴት ነው ከተባለ አላህ ራሱ ይመራዋል ማን የት ደረጃው እንደሆነ ቤቱ የቱ እንደሆነ ለሱ ሙስተሂቅ እንደሆነ አትጨነቁ ያ በኔ መምራት ነው እያለ ነው خالق السماوات والارض እንጂ አሁን አንድ ደመቃ ከተማ ላይ ሄዶ ዝም ፈልገህ ግባ ቢባል ሰው እኮ የራሱ ቤት እንኳን ቢሆን ምን የገዛው ባመንቃን ካላየ መሪ ከለለው ሲፈልግ ይውላል ያድራል ላያገኘውም ይችላል እና የጀነት መንገድ የጀነትን ያንን ፈضሉን ለማግኘት ዱንያ ላይ ለሂዲያ እንደመረጥኳችሁ ሁሉ የዛን ሞት ለያንዳንዱ ሙስተሂቅ የሆነውን ክፍያውን እኔ ነኝ መመራው እያለ ነው አላህ ባውዶቹ እንዲያሉት ሳይ የጀነት መንገድ ማለት እዚሁ ዱንያ ላይ ያለው طريقን ዋضح ይሄ የሚሰራው ስራ ነውና ይሄን አላህ ከመራው ያው የጀነት መንገድ መርቶታል ማለት ይቻላል አሉ እሺ يستفتونك قل الله يفتيكم في الكلالة إن امرؤ هلك ليس له ولد وله أخت فلها نصف ما ترك وهو يرثها إن لم يكن لها ولد فإن كانت اثنتين فلهما الثلثان مما ترك وإن كانوا إخوة رجالا ونساء فللذكر مثل حظ الأنثيين
يبين الله لكم أن تضلوا والله بكل شيء عليم سبب النزول جابر بن عبد الله እንዳሉት ረሱል አለይሂ ሰላቱ ወሰለም ሊያው ይመጡ እኔ ታምሜ አላውቅም ነበር አለ። ከዛ ረሱል አለይሂ ሰላቱ ወሰለም ውዱእ አደረጉና ከዛ ከውዱእሃ ወصب علي من وضوئه ከውዱእሃ ፈሰስ ሲያረጉብኝ فاقلت ተረድ አወኩኝ በቃ ረሱል እንዲሆኑ ሷሃቦች አብረዋቸው እንደመጡ ወዲ አቅሌ ተመለስኩኝ ተሻለኝና فقلت يا رسول الله لمن الميراث እንግዲህ ጃቢር አባትም የልጅ ልጅ ሞዴታ የሌላቸው ነውና ሚራሱ ኢንማ ይሪሱኒ ከላላ ለማን ይሁን እንዴት ነው የኔ ገንዘብ ያው እንግዲህ አኺረል ዑምር ላይ ሁኛለሁ ወደ ሞት ተቃርብ ያለሁ ሞት አፋፍ ላይ ነው ያለሁት ብለው ስላመኑ ይህን ሲጠይቋቸው አያው ወረደ يستفتونك على الله አንተን ፈትዋ ይጠይቁሃል ስለዚህ ጉዳይ ያው ጠይቀዋል قل الله يفتيكم في الكلالا የሚገርም የሸሪዓት الاسلاميه ነገር ህግጋቶችንም خالق السماوات والارض ነው የሚያወጣቸው ህጎችን እንጂ ያው ወህይ ያላቸው ረሱል አለይሂ ሰላቱ ወሰለም እንትን የሚሏቸው ግን አብዛኛዎቹ በቁርአን በወህይ የተብራሩ ስለሆኑ እሱም وما ينطق عن الهوى ብሏል ሐዲሱም ቢሆን እንደዛው ወህዩ ግን ይሄ ለፍዘን ወማዕነን የወረደ ስለሆነ ወህይ ይባላል يستفتونك قل الله يفتيكم في الكلالا ከላላ ብሎ ማለት የጎንዮሽ ዘመድ ካልሆነ በስተቀር ወደ ላይ ቢታይ አባት ያባት አባት እናት እየተባለ የለውም ወደታችም ልጅ ወይም የልጅ ልጅ የሌለው ከጎን ብቻ ዝምድና ያላቸው ሰዎች የተገኙበት ወራሽ ወይም ተወራሽ ምን ይባላል ከላላ ይባላል ኢንምሩን ሐለክ አመጣው ይሄ ምን አይነት ነው ليس له ولد ለሱ ልጅም የለውም ወላ ዋሊዱን ዋሊደል ወለድ ልጅም ወደታች የለውም ወደ ላይም ወላጅ ይያለ ወደ ላይም የለውም እንግዲያ ምንድነው ያለው ወለሁ እኽቱን እህት ብቻ አለችው እህት ካለችው ፈላሃ ንስፉ ማተረክ ያቺት ያ ወንድሟ ከተወው ፈላሃ ንስፉ ማተረከ የንብረቱን ግማሹን ታገኛለች 300,000 አለው ቢባል 150,000 100,000 ከሆነ 50,000 ከዛሊክ አላኩል ያህል ያለው ንብረት ተቆጥሮ ያለው ንብረት ታይቶ የንብረቱን ግማሽ ታገኛለች ወሆ የሪثها ኢለም يكن لها ولد እሷም ልጅ ከለላ ደግሞ ያ ወንድሟ ከሷ ይወርሳል ወንድምና እህት ይወራረሳሉ فإن كانتا እነዛ እህቶች ከሆኑ اثنتين ነው فإن كانت اثنتين እህቶች ካንዲ በላይ ሁለትም ሊሆኑ ይችላሉ 3-4ም ሊሆኑ ይችላሉ فله مثل ثاني ምንድነው የሚያገኙት የገንዘቡን ለሶስት ይደረግና ሁለት እጁን ተሶስት ሁለት እጁን እነሱ ሱሉሳን ይባላል فله مثل ثاني مما ترك الأخ ያ ወንድማቸው ከተወው ሁለት እጁን ከስድስት አራት እጅ እንደማለት ነው 600,000 ቢኖር 400,000ውን እነሱ ይወስዳሉ ወኢን ካኑ ኢኽወተን ወንድሞችስ ከሆኑ አለ ጀምዑ አኺን ኢኽወት ይሄ ተግሊብ ይባላል ኢኽወት የሚባለው ለወንድ ብቻ ነበር ግን ወንድንም ሴትንም ማጠቃሉ አሁን እዚህ ላይ ኢኽዋ አላቸው አላህ ወንድሞች ካሉት እነዛ ወንድሞች እህትና ወንድም ከሆኑ ብሎ ሊያብራራው ነው ለምሳሌ ያህል አብወይን እንደምንለው እናት ነበር የምትባለው አባት አብ ነበር ሁለቱን ግን አብወይኒ ይባላሉ በአባት ተገልቦ ማለት ነው ወኢን ካኑ ኢኽወተን ከሆኑ አባትም ያባት የለውም ወደታች ልጅም የልጅ ልጅም የለውም ያለው እንግዲያ ምንድነው ወንድሞችና እህቶች ከሆኑ የዛ የሟቹ ወንድሞችና እህቶች ብቻ ከሆኑ እነዛን ወንድሞችና እህቶች እንዴት ነው የምናወራረሰው ከተባለ فللذكر مثل حظ الأنثيين ይደረጋል አሁን አንድ ወንድምና አንዲት እህት ካለች ከዛሊካ ለወንድም 300,000 ነው ቢባል 200,000 እሱ ይወስዳል 100,000ውን እሷ ትወስዳለች ለምን ይሆነ ከተባለ ዲነል ኢስላም ብዙ ሚስጥር አለው አንዲት ሴት ልጅ ምንድነው ያስቀመጠላት ዲነል ኢስላም በመታገባ ጊዜ እሷ መህር ትከፈል አልተባለችም ልብስ ታልብስ አልተባለችም
አስቤዛ እሷ ታሟላ አልተባለችም። ወንድ የሆነ እንደሆነሳ መህር ከፍሎ ልብስ አልብሶ ከዛሊካ አስቤዛ ያሟላ የማኖር ግዴታ አለው። እሷ ደግሞ ይሄ ግዴታ ያለበትም የወንድ ልጅ ጣጣው ብዙ ነው። ስለዚህ ይሄንን ይዞ እሱ ትዳር ይመሰርታል። እሷ ደግሞ ባሏ ጋር ስትሄድ ይሄንን ይዛ በቂ ነው። ሸሪዓተል ኢስላሚያ ያስቀመጠው እያንዳንዱ የራሱ ጥበብና የራሱ ሒክማ ስላለው ማለት ነው። ዩበይኑ ላሁ ለኩም ለእናንተ ሁሉን ነገር አላህ ግልጽ ያደርግላቸዋል። አንተዲሉ አይለ አላ ተዲሉ እንዳትሳሳቱ ይላል። ወደ ጥመት ነው። ይሄ በይህ ነው፣ ይሄ በይህ ነው። ሁሉን ነገር መሷሊሐት ዱንያ ወልአኺራ ዱንያ ላይ እንዴት መኖር እንዳለብን ስንኖር አባት ከልጅ ጋር፣ ልጅ ከአባት ጋር፣ ባል ከሚስት ጋር፣ ሚስት ከባል ጋር፣ ጎረቤት ከጎረቤት ጋር፣ ዘመድ ከዘመድ ጋር፣ ከባዕድ ጋር፣ በሃይማኖት ስር በተጣቃለሉ ሰዎች ጋር፣ ከሃይማኖት ውጭ ከሆኑ ጋር እንዴት መኖር እንዳለብን ከሞትን በኋላ ደግሞ ጸብ እንዳይመጣ የውርስስ ጉዳይ ምን መሆን እንዳለበት ሁሉ ተዘጋጅቶ ያለቀ ነገር ነው። እዚህ ላይ ደግሞ እኛ ከተሳሳት ኋላ አኺራ ላይ ያበላሽ ነው። ዱንያ ላይ አንዱ ዞልሞ የውመል ቂያማ ተጠያቂ ሊሆን ነው። እንዲህ አይነት እንዳይመጣ አላህ ሁሉን ነገር አብራርቶላችኋል። ወላሁ ሱብሓነሁ ወተዓላ ቢኩሊ ሸይን ዓሊሙን። የሚገርም ነው እንጂ የቁርአን እያንዳንዱን አባት ምን ያግኝ፣ ልጅ ምን ያግኝ፣ ወንድም ከሆነ እህት ከሆነች ከዛሊከ ሚስት ምን ታግኝ፣ ባል ምን ያግኝ፣ ባል የሚስት ልጆች ካሉ ከለሉ፣ ባል ሚስት ልጆች ካሉ የሁሉ ተብራርቷል። ኸልቀ ሰማዋት ወልአርድ አላሙል ጉይብ የሆነ ጌታ ነው። ይሄን ሁሉ ለወንድ ምን ይድረስ ለሴት ምን ይድረስ ብሎ ባያብራራው በፍቅር የኖሩ ወንድማማቾች፣ በፍቅር የኖሩ ዘመዳሞች በአንድ ዘመድ መሞት ሰበብ የተለያየ ጸብ ውስጥ ገብተው የሚገዳደልም አለ። ሸሪዓተል ኢስላሚያ ያስቀመጠለትን የማይከተል ብዙ ነገር ይታያል አይደለም። ሁሉን ነገር አላህ የሚመጣውን ፊ ዱንያ ወልአኺራ ስለሚያውቅ የሁሉንም ነገር አብራርቶ ለእናንተ ምቹና ልሰሩት የምትችሉትን ነገር ሁሉ አስቀምጦላችኋል ይለናል። ቢስሚላሂር ረህማኒር ረሂም ያ አዩሀ ለዚነ አመኑ አውፉ ቢልዑቁድ أحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد وأنتم حرم إن الله يحكم ما يريد. سورة المائدة قبتنا الإمام القرطبي قالوا سورة المائدة تدعى في ملكوت الله ملائكة زند የምትታወቅ በታላት ምን በማለት አልሙንቂዛ ትባላለች። ለምን تنقذ صاحبها من أيدي ملائكة العذاب. بسورة المائدة يسرسوا قبرم يوم القيامة يا ملائكة ጭንቀት በመላእክቶች የሚደርስበት ነገር ስለሌለ ሱረቱል ሙንቂዛ ትባላለች። ሱረቱል ማኢዳ መዲንይ ናት። ረሱል መካ ያሉ ሳይሆን ወረደችው ረሱል አለይሂ ሰላቱ ወሰለም ተመካ መዲና በሄዱ ጊዜና ከሁደይቢያ ጦርነት እንደተመለሱ ሱረቱል ማኢዳ ወርዳለች። ሱረቱል ማኢዳ ላይ ስንት አያቶች ይገኛሉ ካል በዚች በሱራ የተጠቃለሉ አያቶች እንዳጠቃላይ አያቶች የምንላቸው አሉ ራሱን ችለው። እነዛ አያቶቹ ስንት ናቸው? 120 አያቶች 120 ሺህ ማለት ነው። አያቷ 120 አያ 120 ማለት ነው። 120 አያት የምንላቸው ማለት ነው። ሁሩፎቹ ከሆኑሳ 11733 ሁሩፎች። እንግዲህ ዑለማኡል ኢስላም ሲያስቀምጡ በእያንዳንዱ ሱራ ላይ ስንት አንቀጾች አሉ፣ ስንት ፊደሎች አሉ፣ በአጠቃላይ ቁርአን ውስጥ ስንት አንቀጾች አሉ፣ ስንት ፊደሎች አሉ ብለው ሁሉንም ነገር ያስቀምጣሉ። ከዛሊከ ከሊማት አላት። እዚህ ላይ ደግሞ ከሊማቶቹ ስንት ናቸው ያል ቅድም አንቀጽ አየት ነበር ያልነው ፊደሎቿን ነው ሁሩፍ ብለን ያስቀመጥነው ማለት ነው። 11733 ፊደሎቿን ብቻ ቆጥረን ማለት ነው። ከሊማዎቹ ከሆኑሳ 2804 ምን አላቸው ከሊማቶች አሏት ሱረቱል ማኢዳ ማለት ነው። እና ሚነል አጀብ የቁርአን ማዕናው አይደለም ዑለማኡል ኢስላም እንዲያስቀመጡት በእያንዳንዱ ሱራ ምን ያህል ከሊማት አለ፣ ምን ያህል አንቀጽ አለው፣ ምን ያህል ፊደል አለው። እንዳጠቃላይ ቁርአን ውስጥ ስንት አያቶች አሉ፣ ስንት ከሊማቶች አሉ፣ ስንት ሁሩፎች አሉ። አይደለም ይሄ ብቻ ቁርአን ውስጥ ላይ
አሊፍ ስንት አሊፍ አለ ስንት ባ አለ ስንት ታ አለ ስንት ዋው አለ ስንት ኑን አለ 30 ጁዝ ቁርአን መካከል ይሄን ሁሉ ሐስረው ሰፍረው አስቀምጠው አንዷ ፊደል እንኳን ብትጎል የትናት ሂሳቧ ይመጣል ዑለማዎቹ ጋር ማለት ነው አይደለም ትርጉሙ አሁን ዝም ብሎ እየተነሳ ይሄ ትርጉም እንዴት ነው ይሄን በፈለገው እንደፈለገ የሚወስደው እኮ ቅድም እንዳለው ኑር የሌላቸው ሰዎች እንጂ አላህ ኑሩን የሰጣቸው ሰዎች ዲነል እስላም እንዴት አድርገው ነው የጠበቁት አይደለም ትርጉሙን አይደለም አያቱን እያንዳንዷ ፊደል ስንት ተንዊኖች አሉ ከዛልከ ስንት ሸዳዎች ናቸው ያሉት ስንትስ ፈትሐ አለው ስንት ከስር ቁርአን ውስጥ አለ ሱብሃንአላህ ይሄ ሁሉ በእያንዳንዱ ተሐስሮ የተቀመጠ ስለሆነ ሱረቱል ማኢዳ ላይ እነዚህን ኢንሻአላህ እናያለን ያ አዩሃ الذين آمنوا ኢላላ አላህ እናንተ በአላህ ወህዳንያ በረሱሉ ሪሳላ ያመናችሁ ሙእሚኖች አውፉ ቢልዑቁድ የገባችሁትን ቃል አክብሩ ነው የሚለው አላህ ቃላችሁን ጠብቁ ይለናል እንግዲህ ቃል መጠበቅ ማለት ምንድነው አንደኛ ሸሪዓተል እስላም ያዘዘናል ያን ያዘዛችሁን ተከልከሉ ያዘዛችሁን ፈጽሙ የከለከላችሁን ተከልከሉ احفظوا شريعته ስንል ማለት ነው ሁለተኛ አማና ባል ከሚስት ጋር ሚስት ከባል ጋር ያለ አማና አለ የሚሰራ የሚሸጥ ከሚሸጠው ጋር የራሱ የተገባባው ቃል አለ ጎረቤት ከጎረቤት ጋር ሊሆን ይችላል አሰሪ ከሰራተኛ ጋር ምንም ተዘርዝሮ የማያውቅ ዑቁድ የሚባሉ አሉ እናንተ የገባችኋቸውን ቃል ኪዳናችሁን አክብሩ ከአላህ ከኻሊቅም ጋር ከመኽሉቅም ጋር ያላችሁን ቃል አታፍርሱ ይሄ ኺያና ምን ዓላመቲል ሙናፊቅ የተባለውም አንድ ሰው የገባውን ቃል የማያከብር ኻኢን ከሆነ የኒፋቅ ምልክት እየታየበት ነውና አውፉ ቢልዑቁድ የገባችሁትን ቃል ኪዳን ከማንኛውም ጋር አክብሩ እንደው በአዱል ሙፈሲርን حتى الطريقه ከሸኹ ጋር ይሄን ሊዘክር ይሄን ሊያደርግ ብሎ ከገባ ያን ሁሉ የማክበር ግዴታ አለበት ብለው አጠቃላይ በጣም ብዙ አቀፍ ተፍሲር ነው የሚፈስሩት ዑቁድ የሚለው በዛሬው ዕለት ዘርዝረን የማንጨርሰው ማለት ነው ከማንኛውም ጋር ይሁን አላኩልሃል የገባውን ቃል ማክበር ግዴታ ነው ወህለት ለኩም በሂመቱል አንዓም خلق السماوات والارض ምንድነው የሚለው ከለማዳ እንስሳዎች ሶስቶቹ አይኖት ለናንተ የተፈቀዱ ናቸው በሂመቱል አንዓም በሂማዎች በሂማ የተባሉት ለምን ነው ሐሳባቸውን ለኛ መግለጽ አይችሉም ወይም የኛን ሐሳብ አይረዱም አንዳንድ ጊዜ ድምጽን የሚሰሙ አለ እንዲዘጅር ሲያረጓቸው ነይ ሲሏቸው የሚሰሙት ነገር አለ ይሄ ዝም ብሎ እንደ ምልክት ነው የሚባለው ሐሳብን መረዳዳት ብሎ ማለት ቁጭ ብሎ ሰው ሲመካከር ሲነግራት አንድ ሰው በሬውንም ሆነ ላሙን የሰው ሳር እንዳትበላ ባካታ ሶቅሰኝ ከዛልክ ይያለ መክራለሁ ቢል ይሄን ተረርቶ ተመክሮ ሊውል አይችልም ወይም በእነሱ ሐሳብ ያለው እንደሞ ለሰውየው ገልጸው ትልቁ ኒዕማ ለሰው ልጅ እኮ የተሰጠነው ሐሳብን መግለጽ አቅልን መሰጠት ከዚህ በላይ ትልቅ ኒዕማ የለም የሰው ልጅ ሐሳቡን የማይገልጽ ከሆነ አቅሉ ከተበላሸ አለቀው ትልቁ ኒዕማ ከሰውነት ወጥቶ ወደ በሃኢም ገባ የሚባለው ለዛ ነው ስለዚህ አልአንዓሙ الثلاثه ግመል ቀንድ ከብት ፍየልና በጎች ለናንተ ተፈቀደውላችኋል ኢላ ማዩትላ አለይኩም ወደፊት ለናንተ የሚነገራችሁ አሉ የማይፈቀዱ በክት የምንላቸው በተለያየ ምክንያት ሸርዓ የሸርዑ ዘካተ ሸርዕያ ሳይኖር ሳይታረዱ ምን ይከለከላሉ የሚለውን በቅርብ ስለሚነግረን ማለት ነው ከዛ ውጭ ያለ ግን ሸሪዓተል እስላሚያ ፈቅዶላችኋል غير محل الصيد وانتم محرمون ባሁን በሐጅም ይሁን በኡምራ እናንተ የሐጅን ኢህራም አህርማችሁ የዱር እንስሳዎችን ብቻ ማደን አልተፈቀደላችሁም እንጂ ይላል ከዱር እንስሳዎችም የተፈቀዱ አሉ ከምን ውጭ ሆነን غير محرم ሆነን ሙህሪም በሆነ ጊዜና የተከለከለው ሐጅ አህርሙ የሰው ልጅ ማደን የማይፈቀድለታሉ ከነዛ ከሐጅ እንትን ሲል የተፈቀዱትን ሸሪዓተል እስላሚያ የፈቀዳቸውን ፉቃዎች በሰፊው እንደሚያብራሩት ምንድነው የተፈቀደው ምን ያልተፈቀደው ግን የዱር እንስሳዎች ከሆኑ በኢህራም ጊዜና የተፈቀዱትም ክልክል ይሆናሉ እነዚህ ለማዳ እንስሳዎቹን ከሆነ አህርሙም ቢሆን ፍየልም በግን ግመልን ቀንድ ከብትን ማረድ ይችላል ችግር የለም غير محل الصيد وانتم محرم ان الله سبحانه وتعالى يحكم ما يريد الله ለሰው ልጅ ይሄን ስራ ይሄን አትስራ ብሎ የፈለገውን ይከለክላል የፈለገውን ያዛል የፈለገውን ይከለክላል የፈለገውን حرام ነው ይላል አላህ ዞሮ ዞሮ ነፍዕ ያለበት ለሰው ልጅ ወጅ የሆኑ ነገሮች ነው ለኛ የሚከለክለን
ኢማ ዲንየን ወይማ ዐቅልየን ወይማ ዱንያዊየን ዱንያ የሚያጠፉ ማህበራዊ ኑሮን የሚያበላሹ ከሆኑ የሰው ልጅ አኺራ የሚያበላሹ የሆኑት ነገሮች ጠቃሚ ያልሆኑት ነገሮች ሐራም ያደርጋቸዋል። አላህ ደግሞ ለሰው ልጅ ተአማን ያለውን ኸልቆ እንዲያገለግለው ያደርጋል። ኢነላህ يحكم سبحانه وتعالى ما يريد لا معقب لحكمه የአላህን ውሳኔ እንዳይፈጸም የሚያደርግ ማንም አቅሙም እውቀቱም ያለው ተቃራኒ አካል የለውም። አላህ የወሰነው ይፈጸማል ነው የሚለው ፊ አያት ስለሆነ ኢንሻአላህ እንግዲህ የማይፈቀዱ የሚፈቀዱ ቀጣው ላይ በሰፊው ስለሚነግረን ወድሁ ነው ቃል የገባው ማለት እነዛ ሐራም የሆኑ ነገሮች እንዴት የሚነገሩ ብሎ የገባበት ስላለ እነሱን ቀጣው ላይ እናያቸዋለን ኢንሻአላህ። غير محل الصيد ይሄ ብቻ ሳይሆን ኢላ ማ ዩትላ አለይኩም ያለው እኮ ገና አልመጣም። ኢላ ማ ዩትላ አለይኩም في هذه الآية في هذه السورة እዚች ላይ ቀጣይ ባሉት አያቶች የሚነገሯቸው አሉ ከነዛ ውጭ አሉት ተፈቅደውላችኋል ነው የሚለን ኢንሻአላህ። በሰማነው ምንሰራ አላህ አድርገን ዱንያችንና አኺራችንን አላህ ያሳምረው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله يا الله الله يا